ኤፒዲሚዮሎጂ ኦፍ አኪዩት ኮሮናሪ ሲንድረም አኪዩት ኮሮናሪ ሲንድረም እንግዲህ ኤፒዲሚዮሎጂን በምንመለከትበት ሰዓት እንግዲህ በአመት እንግዲህ በዓለም ላይ ከ4 ሚሊዮን በላይ ታማሚዎች እንግዲህ ሆስፒታል ላይ አድሚትድ ሆነው ወይም ታኝተው ይታከማሉ። ነን ኤስቲ ሴግመንት ኤሌቬሽን ማዮካርዲያን ኢንፋርክሽን ፔሸንቶችን እንግዲህ ሆስፒታል ላይ አድሚትድ ሆነው ትሪት እየተደረጉ ሞርታሊቲ ሬታቸውን እንግዲህ ኳልኩሌት ሲደረግ ከ5% በታች ነው። ነገር ግን ኤስቲ ሴግመንት ኤሌቬሽን ማዮካርዲያን ኢንፋርክሽን ላለባቸው ፔሸንቶች እንግዲህ ትሪት ለማድረግ ፒሲአይ ወይ ፐርኩታኒየስ ኮሮናሪ ኢንተርቬንሽን የሚባልና ፊብሪኖላይቲክስ የሚባል ትሪትመንት ይከወንላቸዋል። ሆስፒታል ሞርታሊቲ ወይም ዴዝ ሬታቸውን እንግዲህ ኳልኩሌት ሲደረግ እንግዲህ ፒሲአይ የሚከወንላቸው በጣም 3% ነው ዴዝ ሬታቸው። ኤንድ ኦልሶ ፊብሪኖላይቲክስ የሚደረግላቸው ደግሞ 7% ናቸው ዴዝ ሬታቸው። ነገር ግን ኤስቲ ሴግመንት ኤሌቬሽን ማዮካርዲያን ኢንፋርክሽን ዲዚዝ ኖሮባቸው ምንም አይነት ሪፐርፊውዥን ቴራፒ ዛት ሚንስ ፒሲአይ ሆነ ፊብሪኖላይቲክስ ትሪትመንት ሳይደረግላቸው ቢቀር 16% ነው እንግዲህ ዴዝ ሬታቸው። ፒሲአይ እና ፊብሪኖላይቲክስ ትሪትመንት ምን እንደሆነ ወደፊት እናያለን። ነገር ግን እዚህ ላይ እንድትይዙ የምፈልገው ነገር ምንድነው በኤስቲ ሴግመንት ኤሌቬሽን ማዮካርዲያን ኢንፋርክሽን እንግዲህ ፒሲአይ በጣም ዘ ሞስት ኢምፖርታንት የሚባለው እንደሆነ አንደርስታንድ እና ዩ ሹድ ሪሜምበር ኤንድ ሴት ፎር ኦን ዩር ማይንድ ዘ አዘር ዋን ኢዝ ኢቲዮሎጂ ኦር ኮዝ ኦፍ ማዮካርዲያን ኢንፋርክሽን። ማዮካርዲያን ኢንፋርክሽን እንግዲህ ኮዙ ምንድነው ሲባል እንግዲህ ሞዲፊየብል የሚባሉ ሪስክ ፋክተሮች እና ነን ሞዲፊየብል የሚባሉ ሪስክ ፋክተር አሉ። እነሱን እንግዲህ በስቴብል አንጃይና አይተናቸዋል። አዝ ኤ ሪቪዥን እንግዲህ ስነግራችሁ ሞዲፊየብል ሪስክ ፋክተር የምንለው እንግዲህ አንደርላይን ኮዝ እንግዲህ ኮሬክት ማድረግ አጀስት ማድረግ የሚችለው ሰው ለምሳሌ ዲኤም ካለ፣ ዲስሊፒዴሚያ ካለ፣ ሃይፐርቴንሽን ካለ፣ ኦበሲቲ ካለ፣ አልኮል ኦቨር ኮንሰምፕሽን ካለ፣ ስሞኪንግ ካለ እነዚህ ሞዲፋይ የምናደርጋቸው ሪስክ ፋክተሮች ሲሆኑ በት ነን ሞዲፊየብል ሪስክ ፋክተር የሚባሉት ደግሞ እነዚህ ሪስክ ፋክተሮችን አጀስት ማድረግ ወይም ኮሬክት ማድረግ የማንችላቸው ለምሳሌ ፎር ኤግዛምፕል ኤጅ፣ ሴክስ፣ ጄኔቲክ ፋክተር ዛር ነን ሞዲፊየብል ሪስክ ፋክተር ናቸው። The other topic is pathophysiology of acute coronary syndrome. acute coronary syndrome እንግዲህ ፓቶጂነሱ ምን ይመስላል ሲባል እንግዲህ ትልቁ ችግር ያለው ነው እንዘ ማዮካርዲየም one or more of coronary artery ላይ ነው ችግሩ ያለው። ይህ ፕሮብሌም እንዴት ነው የሚከሰተው ሲባል እንግዲህ ብለድ ቬዝል እንግዲህ 3 ሌየር አላቸው። ኢነር ላየር፣ ሚድል ላየር እና አውተር ላየር። ኢነር ላየር ኦፍ ዘ ብለድ ቬዝል ደግሞ ኢንዶቴሊየል ሴሎች አሉ። እነዚህ ኢንዶቴሊየል ሴሎች ደግሞ ፋንክሽናቸው የራሳቸውን ፋንክሽን ስቴብል አንጃይና ላይ አይተናል። አንታይ ሊኮሳይት፣ አንታይ ኢንፍላሜሽን ኤንድ ኦልሶ ዜር አር ሰቨራል ፋንክሽን እንዳላቸው አይተናል። ኢን ዘ ኢነር ላየር ኦፍ ዘ ብለድ ቬዝል እንግዲህ ኢንዶቴሊየል ሴሎች ኢንፍሌምድ በሚሆኑበት ሰዓት እንግዲህ ፋት አኮሙሌሽን ወይም ፋት ክሎት ይፈጠራል። ዛት ሚንስ ፎርሜሽን ኦፍ ፋቲ ስትሪክ ይሆናል ማለት ነው። ይህ ፋቲ ስትሪክ በሚፈጠርበት ሰዓት እንግዲህ ዜር ኢዝ ኤ ዴቨሎፕመንት ኦፍ አቴሮስክሌሮቲክ ኮሮናሪ አርተሪ ፕሌኩ ይፈጠራል። ኢን ዘ ወል ኦፍ ዘ ኮሮናሪ አርተሪ እንግዲህ ፕሌኩ ፎርም በሚሆንበት ሰዓት ኢንዶቴሊየል ሴሎች ፋት ዲስፋንክሽን ይሆናሉ። ደም እንግዲህ በውስጡ ፕሌኩ ፎርም በሆነበት ብለድ ቬዝል ላይ እንግዲህ በሚያልፍበት ሰዓት እንግዲህ የራሱ ሸር ስትረስ አለ። ያ ሸር ስትረስ በሚነኩበት ሰዓት እንግዲህ ያ አቴሮስክሌሮቲክ ፕሌኩ ራፕቸር ያደርጋል። ለምን ፕሌኩ ራፕቸር እንደሚፈጠር እንግዲህ በባለፈው ስቴብል አንጃይና አይተናል። ስለዚህ ተመልሳችሁ ይዩ። አቴሮስክሌሮቲክ ፕሌኩ እንግዲህ ራፕቸር በሚያደርግበት ሰዓት እንግዲህ ፕላትሌቶች አክቲቬት ይሆናሉ። በማን አማካኝነት? በኮላጅን እና በቲሹ ፋክተር አማካኝነት። በዚህ ጊዜ እንግዲህ ፕላትሌቶች እዛ ፕሌኩ ራፕቸር በሚያደርግበት ቦታ ላይ ምን ያደርጋሉ? አታች ያደርጋሉ ወይም አድሄት ያደርጋሉ። ቢኮዝ ፕላትሌቶች ስራቸው ምንድነው? ብሊዲንግን ፕሪቨንት ማድረግ ስለሆነ ፕላትሌቶች ዘን ምን ያደርጋሉ? ትሮምቦክሲን ኤቶ እና አዲኖሳይን ዳይፎስፌት ሪሊዝ ያደርጋሉ። በዚህ ጊዜ አንደኛው ፕላትሌት ከሌላኛው ፕላትሌት እንግዲህ ባይንድ በማድረግ ፕላትሌት አግሪጌሽን ኢን ዘ ብሊዲንግ ኤሪያ ኦር አቴሮስክሌሮቲክ ፕሌኩ ራፕቸር ባደረገበት ቦታ ይፈጠራል ማለት ነው። ዘን ዘ ላስት ሪዛልት ኢዝ ዘ ፎርሜሽን ኦፍ ትሮምቦሲስ። ትሮምቦሲስ ይፈጠራል። ትሮምቦሲስ በሚፈጠርበት ሰዓት ያ ኮሮናሪ አርተሪ ባዞ ኮንስትሪክት ያደርጋል። አዚስ ታይም እንግዲህ ብለድ ኢዝሊ ፓስ ማድረግ አይችልም። ዜር ኢዝ ዋት ላክ ኦፍ ኦክሲጅን ኢን ዛት ፓርት ኦፍ ዘ ማዮካርዲየም ይኖራል ማለት ነው። ሶ ዜር ኢዝ ኤ ፎርሜሽን ኦፍ ኢስኬሚያ ይኖራል። and the last result is in that part of the myocardium there is a cell death ሴሎች ይሞታሉ ማለት ነው።